ጤና ይስጥልኝ እንደምን ቆያችሁ። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የካይሮ ሚስጥራዊ ስብሰባ የኤርትራ ባለስልጣናት ጉዞ በኢኮኖሚ የተሸፈነው አጀንዳ። በግብጽ በኩል ኢትዮጵያ የገባው የጦር አውሮፕላን አየር ክልሉም ተደፈረ። የጠቅላዩ ጉዞ ውጤት አዲስ ስምምነት ለአዘርባይጃን ፓርላማም ቀረበ። አብን በባህር በሩ ላይ ወሰነ፣ ከመንግስት ጎን ተሰልፈዋል። ቦርዱ አዲስ ውሳኔን አሳለፈ። አዲስ የኢኮኖሚ ማዕከልነትም ይፋ ሆኗል። የጠቅላይ ሚኒስትር ዶክተር አብይ አህመድ ብስራት ኢትዮጵያ ማምረት ልትጀምር ነው። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የካይሮ ሚስጥራዊ ስብሰባ የኤርትራ ባለስልጣናት ጉዞ በኢኮኖሚ የተሸፈነው አጀንዳ። የኢትዮጵያን የቀይ ባህር ጥያቄን በመቃወም በጋራ ተጣምረው የቆሙት ኤርትራና ግብጽ የመካከለኛው ምስራቅ ጦርነት መጠናከርና ኢትዮጵያ ወደ ቀይ ባህር ለመግባት እያደረገች ያለችውን ጥረት ተከትሎ በተፈጠረው ውጥረት ሚስጥራዊ የተባለ ስብሰባ በካይሮ ተደርጓል። ከኢትዮጵያ ጋር ውጥረት ውስጥ ያለችው የኤርትራ ከፍተኛ ልዑክ ቡድን በካይሮ ከግብጽ ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ለማጠናከር ያለመ ከፍተኛ ውይይት ቢያካሂዱም ከዚህ መድረክ ጀርባ ኢትዮጵያ ላይ ያጠነጠኑ ውይይቶች መደረጋቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መረጃም በኤርትራ የኢኮኖሚ ጉዳዮች ኃላፊ ሀጎስ ገብረ ሕይወትና በንግድና ኢንዱስትሪ ሚኒስተር ነስረዲን ሳሊን የሚመራ የልዑክ ቡድን ከግብጽ ባለስልጣናት ባድር አብደላቲና መሐመድ ፋርዲ ሳሊ ጋር የኢኮኖሚ ግንኙነቱን ማሳደግ በሚቻልባቸው ሁኔታዎች ላይ ሰፊ ውይይት ማድረጋቸውን የገለጹ ሲሆን ውይይቱ በንግድ በኢንቨስትመንትና በሰፊ የኢኮኖሚ ግንኙነታቸው ላይ ያተኮረ ነውም ተብሏል። ይህም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጥለቅ እየተደረገ ያለው ጥረት የሚያሳይ እንደሆነ ቢነገርም ውይይቱ በአፍሪካ ቀንድ አሁናዊ ጉዳይ ላይ ያተኮረ መሆኑ ነው የተገለጸው። የኤርትራ የልዑካን ቡድን ለ3 ቀናት በሚቆየው ይፋዊ የስራ ጉብኝት ከተጨማሪ የግብጽ ሚኒስተሮችና የንግድ ዘርፎች መሪዎች ጋር በመገናኘት በሌሎች የትብብር መስኮች ላይ እንደሚመክር የተገለጸ ሲሆን ባለፈው ዓመት ጥቅምት ወር ላይ በካይሮ በተካሄደ ከፍተኛ ደረጃ ውይይት ፕሬዚዳንት አብዱል ፈታህ አልሲሲና ፕሬዚዳንት ኢሳያስ አፈወርቂ በቀጠናዊ ሁኔታዎች በቀይ ባህር መስመር አስፈላጊነትና በአፍሪካ ቀንድ ባሉ ጂኦፖለቲካዊ ለውጦች ላይ መምከራቸውም ይታወሳል። ግብጽ በዚያን ወቅት ለኤርትራ ሉዓላዊነትና የግዛት አንድነት ያላትን ድጋፍ በድጋሚ ያረጋገጠች ሲሆን ይህም በሁለቱ ሀገራት መካከል እየተጠናከረ የመጣውን የፖለቲካ ትስስርና ጥምረት የሚያሳይ መሆኑም ይነገራል። በግብጽ በኩል ኢትዮጵያ የገባው የጦር አውሮፕላን አየር ክልሉም ተደፈረ። የግብጽ መንግስት የህዳሴ ግድብ መጠናቀቅና የኢትዮጵያን የቀይ ባህር ጥያቄ መነሳት ተከትሎ የተለያዩ ወጥመዶችን ለማጥመድ እየሞከረ ባለበት በዚህ ወቅት ላይ የግብጽን አየር ክልል የደፈረ የጭነት አውሮፕላን ኢትዮጵያ መግባቱ ተሰምቷል። የግብጽን አየር ክልል ያለፈው በቤላሩስ ሩቢስታር የሚተዳደረውና ለጭነት አገልግሎት የሚለው ግዙፍ ኢሉሽን አውሮፕላን ከቤላሩስ ዋና ከተማ ሚኒስክ ተነስቶ በቱርክና በግብጽ በኩል በማለፍ ወደ ኢትዮጵያ ድሬዳዋ አውሮፕላን ማረፊያ ማረፉን የተነገረው። ከቤላሩስ የተነሳው አውሮፕላን ምን እንደጫነ በይፋ ባይገለጽም በግብጽ አየር ክልል ማለፉ አዲስ ውጥረት ሊፈጠር እንደሚችልም እየተነገረ ይገኛል። IL-62 የሩሲያ ስሪት የጭነት አውሮፕላን ሲሆን ሩቢስታር አየር መንገድ ደግሞ አብዛኛውን ጊዜ ወታደራዊ ቁሳቁሶችና ከባድ ጭነቶችን በማመላለስ የሚታወቅ በመሆኑ ከቤላሩስ የገባው አውሮፕላን ወታደራዊ ጭነት ቁሳቁሶችን ይዞ እንደገባ እየተነገረም ይገኛል። አውሮፕላኑ ድሬዳዋ ላይ ማረፉን ተከትሎም ለምስራቅ ኢትዮጵያና ለጅቡቲ መስመር ቅርብ በመሆን እንዲሁም በድሬዳዋ የሚገኘው የኢትዮጵያ አየር ኃይል ቤዝ መኖር ለወታደራዊ ጭነት ተመራጭ መሆኑን ተገልጿል። ቤላሩስ ለኢትዮጵያ ቀደም ሲል የታንክ ጥገና፣ የከባድ መሳሪያዎች መለዋወጫና የራዳር ቴክኖሎጂዎችን ስታቀርብ የቆየች ሀገርም ናት። ይህ በረራ ከሀገሪቱ የመከላከያ አቅም ግንባታ ጋር የተያያዘ ሊሆን እንደሚችል መገመትም ይቻላል ተብሏል። የጠቅላዩ ጉዞ ውጤት አዲስ ስምምነት ለአዘርባይጃን ፓርላማ ቀረበ። በኢትዮጵያና በአዘርባይጃን መንግስት መካከል የተፈረመው የመከላከያ ትብብር ስምምነት እንዲጸድቅ ረቂቅ አዋጅ ለአዘርባይጃን ብሔራዊ ምክር ቤት መቅረቡን አዘር ኒውስ ዘግቧል። በኢትዮጵያና በአዘርባይጃን መካከል በተደረሰው ስምምነት በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ወደ ህጋዊ ማዕቀፍ የሚያመጣ ሲሆን በተለይም በስልጠና በሎጂስቲክና በመከላከያ ኢንዱስትሪ ትብብር ላይ ያተኮረ መሆኑ ነው የተገለጸው። ለአዘርባይጃን ፓርላማ የቀረበው ረቂቅ አዋጅ የቀረበው ጠቅላይ ሚኒስትር ዶክተር አብይ አህመድ በየካቲት ወር 2026 በአዘርባይጃን ካደረጉት ይፋዊ የስራ ጉብኝት ጉዞ በኋላ መሆኑ ጉብኝቱ የሁለቱን ሀገራት ግንኙነት ወደ ትርጉም ያለው ደረጃ ለማሸጋገር ታቅዶ የተደረገ መሆኑንና አሁን ውጤት መሆኑን ተገልጿል።
ኢትዮጵያ ከዚህ ቀደም ከቱርክና ከዩናይትድ አረብ ኤምሬት ጋር የነበራትን ወታደራዊ ትብብር አሁን ወደ አዘርባይጃን ማስፋቷ ዘመናዊ የጦር መሳሪያ ቴክኖሎጂን ለማግኘት ያላትን ፍላጎት የሚያሳይ ሲሆን አዘርባይጃን በቅርቡ ካደረገቻቸው ጦርነቶች ያገኘችውን ወታደራዊ ልምድ ለኢትዮጵያ ልታካፍል ትችላለች ተብሎ ይጠበቃል። በህዳር 2025 የመከላከያ ሚኒስትር ኢንጂነር አይሻ መሐመድ እንደገለጹት ትብብሩ የሀገር ውስጥ የመከላከያ ምርት አቅምን ማሳደግ ላይ ያተኮረ ሲሆን ኢትዮጵያ የጦር መሳሪያዎችን ከመግዛት ባለፈ በሀገር ውስጥ የማምረትና የመጠገን አቅሟን ለማሳደግ ከአዘርባይጃን ጋር መስራቷ የረጅም ጊዜ ስትራቴጂካዊ ጠቀሜታ እንዳለውም ተገልጿል። አብን በባህር በሩ ላይ ወሰነ ከመንግስት ጎን ተሰልፈዋል። የኢትዮጵያ የቀይ ባህር ጥያቄ የመላው ኢትዮጵያውያን ጥያቄ መሆኑን ተከትሎ የኢትዮጵያ መንግስት የባህር በር ለማስመለስ የሚያደርገውን ጥረት መነሻ በማድረግ የአማራ ብሔራዊ ንቅናቄ አብን እንደሚደግፍ አሳውቋል። ኢትዮጵያ ያለአግባብ ያጣቸውን የባህር በር በሰላማዊና በህጋዊ መንገድ እንዲመለስ ከመንግስት ጋር በቅንጅት ለመስራት ዝግጁ መሆኑን የአማራ ብሔራዊ ንቅናቄ የገለጸው ፓርቲው የባህር በሩን አጀንዳ እንደሚደግፍም ይፋ አድርጓል። የአብን ማዕከላዊ ኮሚቴ አባል ወይዘሪት ጽዮን ደረጀ ለአዲስ ዘመን ጋዜጣ እንደገለጹት የባህር በር ጥያቄ የአንድ ወገን ወይም የፖለቲካ ፓርቲ ጥያቄ አለመሆኑን በመግለጽ ኢትዮጵያ የባህር በሯን ያጣችው ኢፍትሐዊ በሆነ መንገድ መሆኑን የተናገሩ ሲሆን ወይዘሪት ጽዮን የባህር በሩ በሰላማዊና በህጋዊ መንገድ እንዲመለስ መንግስት የሚከተላቸውን የተለያዩ ህጋዊ አካሄዶች እንደሚደግፍና አብሮ ለመስራት ዝግጁ መሆኑን አመላክተዋል። የባህር በር ጥያቄ የአንድ ወገን ብቻ ሳይሆን የሁሉም ኢትዮጵያውያን ትኩረት የሚሻ የጋራ ሀገራዊ አጀንዳ መሆኑን በመግለጽ አብን እንደ ተፎካካሪ ፓርቲ በሀገራዊ ጉዳዮች ላይ ከመንግስት ጋር የመተባበርና የመደገፍ አቋም እንዳለውም ጠቁመዋል። ቦርዱ አዲስ ውሳኔ ያሳለፈ አዲስ የኢኮኖሚ ማዕከልነትም ይፋ ሆነ። የኢትዮጵያ ኢንቨስትመንት ቦርድ የገዳ ልዩ ኢኮኖሚ ቀጠና ወደ ሁለንተናዊ ኢኮኖሚ ቀጠና እንዲሸጋገር መወሰኑ ተሰምቷል። ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ በ24000 ሄክታር መሬት ላይ ያረፈው ይህ ግዙፍ ፕሮጀክት የሀገሪቱ ሁለተኛው ነጻ የንግድ ቀጠና በመሆን የኢትዮጵያን የንግድና ሎጂስቲክ ገጽታ ይቀይራል ተብሎ የሚጠበቅ የገዳ ልዩ ኢኮኖሚ ቀጠና ሲሆን ለኢትዮጵያ የሚሰጠው ጠቀሜታ የጎላ ከመሆኑ በላይ በቀጠናው ላይ አዲስ ለውጥ የሚያመጣ መሆኑም ተገልጿል። የግዙፍና ዘመናዊ ፕሮጀክት የመኖሪያ መንደሮችን፣ የንግድ ማዕከላትን፣ የከፍተኛ ቴክኖሎጂ ማምረቻዎችንና የመዝናኛ ስፍራዎችን በውስጡ የሚይዝ ሲሆን ፕሮጀክቱ ከኢንዱስትሪ ፓርክ በዘለለ ራሱን የቻለ ዘመናዊ ከተማ መሆኑ ተገልጿል። ይህ ቀጠና የራሱ የሆነ አስተዳደርና የንግድ ሕግ ኖሮት ኢንቨስተሮችን በቀጥታ የሚስብበት አቅም እንዳለው የሚያሳይ ተደርጎም ተወስዷል። ከድሬዳዋ ነጻ የንግድ ቀጠና በመቀጠል የሀገሪቱ ሁለተኛው ነጻ የንግድ ቀጠና የሆነው ይህ ግዙፍ ሜጋ ፕሮጀክት ኢትዮጵያን የባህር በር ፍላጎቷን ለማሳካት ከምትሰራው ስራ ጎን ለጎን የሚከናወን ሲሆን እንደ ገዳ ያሉ በየብስ ያሉ ደረቅ ወደቦች እና ነጻ ቀጠናዎች ምርትና የንግድ ፍሰት ያለ ቢሮክራሲ እንዲቀላጠፍ በማድረግ የንግድ ወጪን የሚቀንስ መሆኑ ተገልጿል። ፕሮጀክቱ ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ መገኘቱ ለዋና ከተማዋ ቅርብ ሲሆን ይህ መገኛ ለኤክስፖርትም ሆነ ለሀገር ውስጥ ስርጭት ማዕከል ለመሆን ምቹ የሚያደርገው ከመሆኑም በላይ ለአዳማና ለሞጆ የሎጂስቲክ ማዕከላት ቅርብ መሆኑ የቀጠናውን ተወዳዳሪነት ይጨምራል ተብሎ የሚጠበቅ ሲሆን ፕሮጀክቱ ሲጠናቀቅ በሺዎች የሚቆጠሩ ስራዎችን ከመፈጠሩም ባለፈ የሀገሪቱን የኤክስፖርት አቅም በማሳደግ ረገድ የማይተካ ሚናም ይኖረዋል ነው የተባለው። የዶክተር አብይ ብስራት ኢትዮጵያ ማምረት ልትጀምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው ኢትዮጵያውያን አዲስ ብስራት አብስረዋል። ጠቅላይ ሚኒስትሩ ባበሰሩት ብስራት ኢትዮጵያ የተለያዩ አውሮፕላን መለዋወጮችና ድሮን ጨምሮ ልታመርት መሆኑ ተሰምቷል። በኢትዮጵያ አየር መንገድና በዓለም አቀፉ የቦይንግ ኩባንያ መካከል የተመሰረተው ትብብርን መነሻ በማድረግ ኢትዮጵያ በሚቀጥሉት ሳምንታት ውስጥ ምርት ለማምረት የሚያስችል ስራዎችን በመስራት የዝግጅት ምዕራፍ በማጠናቀቅ አሁን ወደ ተግባር ሊገባ መሆኑ ነው የተሰማው። ጠቅላይ ሚኒስትሩ ባበሰሩት ብስራት ኢትዮጵያ በቀጣዮቹ ጊዜያት ትኩረት ሰጥታ በአውሮፕላን መለዋወጮችና ድሮን ምርት ላይ በመስራት ከውጭ የሚገቡ ምርቶችን የመቀነስና የሀገር ውስጥ የቴክኖሎጂ አቅምን መፍጠሩም ተነግሯል። ጠቅላይ ሚኒስትሩ ባበሰሩት ብስራት ለአየር መንገዱ የስምምነት ከንግድ ተቋማት ባለፈ ወደ ኢንዱስትሪ ማዕከልነት የሚቀይረው ትልቅ እድል መሆኑም የተገለጸ ነው። በዚህ እርምጃ አየር መንገዱ ለመለዋወጫዎች ግዢ በየዓመቱ የሚያወጣውን ከፍተኛ የውጭ ምንዛሬ በከፍተኛ መጠን የሚቀንስ ሲሆን መለዋወጮች እዚህ ሀገር ውስጥ መመረታቸው አውሮፕላኖች ለጥገና የሚቆዩበትን ጊዜ የሚቀንስና ይህም በበረራ መርሃ ግብር ላይ የሚፈጠር መስተጓጎልን የሚያስቀይር መሆኑ ተሰምቷል። በዚህ የድል ብስራት የኢትዮጵያ አየር መንገድ የራሱን ፍላጎት ከማሟላት ባለፈ ለሌሎች የአፍሪካ አየር መንገዶች መለዋወጫዎችን በመሸጥ ተጨማሪ የውጭ ምንዛሬ ማመንጨት መንገድ የሚያስችል ሲሆን አየር መንገዱ ከቦይንግ ጋር አብሮ መስራት የኢትዮጵያ ባለሙያዎች ዓለም አቀፍ ደረጃውን የጠበቀ የአውሮፕላን ግንባታ ጥበብና ቴክኖሎጂን እንዲቀስሙ የሚያስችል እድልን የሚያጎናጽፍ ነው ተብሏል። የኢትዮጵያ አየር መንገድ በበረራ አገልግሎት ብቻ ሳይሆን በአቪዬሽን ማኑፋክቸሪንግ በአገሪቱ ቀዳሚ የሚያደርግ የድል ብስራት መሆኑን ተሰምቷል። የዛሬው ዘገባችን ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች እንዲደርስ ሼር አድርጉ። በሌላ ዘገባ ተመልሰን እስከምንመጣ ድረስ ቸር ቆዩ። ንጋት ቲዩብ ነበርን።